ቀልጣፋ አገልግሎት በመስጠት የማህበረሰብ የልማት ጥያቄ ምላሽ እንዲያገኝ ለማስቻል በርካታ የለውጥ ስራዎች እየተሰሩ ነው። ይህን እውን ለማድረግ ያስችል ዘንድ በተለያዩ አካባቢዎች በርከት ያሉ አገልግሎቶችን በአንድ ማዕከል ጥላ ስር መስጠት መሶብ የአንድ ማዕከል አገልግሎት ትልቁን ሚና እየተጫወተ ይገኛል። የሸገር ከተማ አስተዳደር በሚገኙ ክፍለ ከተሞችና ወረዳዎች ተንቀሳቃሽ አገልግሎት መስጫ ተቋም በመመስረት ከነ ባለሙያው እየተንቀሳቀሰ አገልግሎት ይሰጣል። እኔ እዚህ የመጣሁት መታወቂያ ለመውሰድ ነበር። በጣም ፈጣን ነው። ከዚህ ቀደም እንዲህ ያሉ አገልግሎቶችን ለማግኘት በጣም መንገላታት ነበር። አሁን ደግሞ ህዝቡ ወደሚገኝበት አካባቢ በመንቀሳቀስ በአጭር ጊዜ ውስጥ ይሰጣሉ። በጣም ጥሩ አገልግሎት ነው። ዛሬ ተደውሎልኝ መታወቂያ ዲጂታል ደርሶ ነው የመጣሁት። ለመውሰድ ነው የመጣሁት። ወስጃለሁ። ወደ ዲጂታል ተቀይሯል። ሁሉም በፍጥነት ነው የምናገኘው። እንደ በፊቱ እንግልት የለም። ደስ ይላል በጣም። ለመጀመሪያ ጊዜ ነው እንደዚህ በአደባባይ ላይ ሲሰጥ እኔ ያየሁት ማለት ነው። እና በሁሉም ሴክተር ደግሞ እንደዚህ ወጥቶ ሰው ለአንድ ነገር መጥቶ 2-3 ነገር ታስተናግዶ ሲሄድ ደግሞ እንደዚህ አይነት ነገሮች እየተለመደ ቢሄድ በጣም ደስ ይላል። ነዋሪዎቹ በሚገኙበት አካባቢ በቅርበት የሚያገኙት አገልግሎት ፈጣን ከመሆኑም በተጨማሪ ጊዜያቸውን ቆጥቦላቸዋል። ከዚህ ቀደም በጣም ሩቅ መንገድ እንሄድ ነበር። አሁን ይህ ቀርቷል። ድካማችንን ይቀንሳል። የምትፈልጉትን አገልግሎት በፍጥነት አግኝታችሁ ወደ ስራችሁ ሄዱ ነው የሚሉን። በጣም ነው የምናመሰግነው። ያው እንግዲህ ድካማችን ይቀንሳል። መንግስት ስለኛ አስቦ አገልግሎቱ ወደ ህብረተሰቡ ሲያወርድ ማለት ነው ህዝቡ ተጠቃሚነቱ መብትና ግዴታው እንዲወጣ ነው። አንደኛ በቀያችን መንግስት ወደኛ ሲመጣ ብዙ ነገር ድካማችንን ታክሲ ብዙ ነገር ፍጆታ ቀንሶልናል ከጊዜ አንፃር ማለት ነው። በጣም ጥሩ ነው። በቃ አንንገላታም፣ ሌላ ቦታ አንሄድም። ሁሉንም በዚህ ጋር ማግኘታችን በጣም ጥሩ ነው እና በጣም ብዙ እድልም እንድናይ አቅራቢያችን መሆኑ በጣም ለኛ በጣም አሪፍ ነገር ነው። አገልግሎቶችን ፈጣንና ተደራሽ ለማድረግ በርከት ያሉ አገልግሎቶችን በአንድ ተቋም ስር መስጠት ተገልጋዩ ባለበት ቦታ ሆኖ የኦንላይን አገልግሎት እንዲያገኝ ማድረግና ተገልጋዩ ወዳለበት አካባቢ መሄድ በሚል አሰራሮች ተግባራዊ እየተደረጉ ነው። እንግዲህ በዚህ አገልግሎት ወደ 16 የሚደርሱ አገልግሎቶችን ለይተን ኢንተርናሽናሊ የተንቀሳቃሽ አገልግሎት የሚያከናውኑ ሀገራቶች አሉ። ያንን ልምድ በመቅሰም አገልግሎቶችን ከጀመርን ኦልሞስት ወደ 1 ወር ተኩል አካባቢ ደርሰናል። አሁን በዚህ እንቅስቃሴ ውስጥ ከ16ቱ አገልግሎቶች በተጨባጭ በ8 አገልግሎቶች ተጨባጭ አገልግሎት እየሰጠን ነው የምንገኘው። በዚህ እንቅስቃሴም ከ10,500 የሚጠጉ ዜጎችን ማገልገል ችለናል። አንድ ማዕከል መቋቋሙ የዜጎችን ጊዜ ከመቆጠብ ባለፈ መንግስት ላይም ትልቅ አስተዋጽኦ አድርጓል። የመንግስትን አቅም ከመጨመር አንጻር ለምሳሌ ገቢው የከተማውን ገቢ ስናይ ወደ 4.2 ቢሊዮን ብር ነው የሰበሰብ ነው። ይሄንን ከአምና አፈጻጸም ጋር ስናወዳድረው በ120% እድገት አለው። ወደ ከተማችን የሚመጡ ባለሀብቶች ኦንላይን ነው የምንቀበለው፣ በኦንላይን ነው የምንቀበለው። በዚህ ጋር ተያይዞ የተለያዩ ኢንቨስተሮች በኦንላይን አፕላይ አድርጎ ወደ 500 የሚጠጉ ባለሀብቶች አፕላይ አድርጓል። በዚህ የአገልግሎት አሰጣጥ የመታወቂያ አገልግሎት፣ የዜጎች የሰነድ ምዝገባ፣ የጤና መድህን ኢንሹራንስና የስራ አጥ ካርድ መስጠትና የስራ ዕድል መፍጠር እንዲሁም ሌሎች መሰረታዊ አገልግሎቶችን ወደ ህዝቡ በመድረስ ይሰጣል። አገልግሎቱ ከፍተኛ ለውጥ እያመጣ ቢሆንም ስራው አዲስ እንደመሆኑ በውስን አቅም እየተሰጠ ይገኛል። ይህ እንዲሰፋ ማድረግም በቀጣይ የተቀመጠ የስራ አቅጣጫ ነው። አንድ ክፍለ ከተማ ስንሄድ 2 ቀን አገልግሎት እንሰጣለን። 2 ቀን አገልግሎት እዛ ሰጥተን በመቀጣዩ ቀናት ደግሞ ወደሚቀጥለው ክፍለ ከተማ እንሄዳለን። ይሄን ደግሞ ስኬጁሉን ክፍለ ከተሞች ያውቃሉ፣ ቀድሞ ዝግጅት ያደርጋሉ። በዝግጅታቸው መሰረት ክፍለ ከተሞቹን እየደረስን በዚህ አግባብ እየሰጠን እንገኛለን። አሁን ባለው ሁኔታ በቀጣይነት ግን ተደራሽነታችንን ለማስፋት አሁን 2ኛ መኪናም ጨርሰናል። ለዚህ በሚሆን መልኩ 2 ቲም እናደርገውና ክላስተር በማድረግ አገልግሎቱን ለማስፋት እየሰራን እንገኛለን። በቀጣይነትም ደግሞ በእነዚህ መኪናዎች ብቻ በቂ ስላልሆነ ከተማ አስተዳደሩ ትላልቅ ባሶች እንዲገዙ አቅጣጫ ተሰጥቷል። እነዚህ ባሶች ተገዝቶ ከገቡ ደግሞ በቀጣይነት በክላስተር አድርገን አገልግሎቱን የምንሰጥበት ሁኔታ ይፈጠራል። አሁን ባለው ሁኔታ ባለን ጅማሮ የተሻለ ነገር ህዝቡም ጥሩ መሆኑን ፌድባክ እየሰጠን ነው። ያንን ደግሞ አጠናክረን ለመስራት ከተማ አስተዳደሩ ቁርጠኛ አቋም አለው ማለት ነው። የከተማ አስተዳደሩ መሶብ የአንድ ማዕከል አገልግሎት መስጫ ተቋምም ተደራሽ እንዲሆኑ የማስፋፊያ ስራዎችን እየሰራ ይገኛል።